ጁሊያን አልቫሬዝ ባለው ድንቅ ችሎታ በባለፈው የውድድር ዓመት ከክለቡ አትሌቲኮ ማድሪድ ጋር በሊጉም ይሁን በቻምፒየንስ ሊጉ አስደናቂ ጊዜያትን ማሳለፍ ሲችል በግሉ ደግሞ ያለውን ድንቅ አቅም በከፍተኛ ደረጃ ማሳየት ሲችል ከእንግሊዝ ፕሪሚየር ሊጉ እስከ ላሊጋ ከሴሪያ ኤ እስከ ፍራንስ ሊግ እስከ ቡንደስሊጋ ተጫዋቹ የግላቸው እንዲሆን በርካታ ክለቦች ከመመኘት ባለፈ በርካታ ጥረቶችን በማድረግ ላይ ይገኛሉ። አጥቂውም የግራ ተጫዋችም ሆኖ የመጫወት የተለየ አቅሙ ደግሞ በይበልጡን በሌሎች ክለቦች የተለየ የዝውውር ራዳር ውስጥ እንዲገባ አድርጎታል። ተጫዋቹ በፍጥነት ወደ ተቃራኒ የግብ ክልል አፈትልኮ ከኳስ ጋር በመግባት የተቃራኒ ክለቦችን የተከላካይ ስፍራ የሚያምስ ልዩ ችሎታው የላቀ አስደናቂ ኳሶችን ከመረብ ማገናኘት የማይከብደው አንዳች አንድ ለአንድ ተጫዋቾችን ሲያገኝ ማጠፍ የማይሳነው የተለየ የቦታ አያያዙ በአሰልጣኞች የተለየ ፍላጎት እንዲያሳድሩበት አስገድዷቸዋል። ጁሊያን አልቫሬዝ በአርጀንቲና ካላንቺኒ በተባለ ስፍራ ተወልዶ በ2015 በሊቨር ፕሌት የጀመረው የኳስ ሕይወቱ ማንቸስተር ሲቲ በድጋሚ በውሰት በሊቨር ፕሌት አድርሶት በሀገሩ ልጅ በሚሰለጥነው ክለብ በሆነው አሰልጣኝ ዲያጎ ኮስታ አትሌቲኮ ማድሪድ ሲያደርሰው አሁን ደግሞ ልዩ ፍላጎቱ ወደ ሆነው ባርሴሎና ለመክተም ፍላጎቱ ያየለ ሲሆን የእንግሊዝ ፕሪሚየር ሊጉ ተወዳጅ ክለብ የሆነው አርሰናል ደግሞ የልጁ ፈላጊ ሲሆን ማረፊያው እስካሁን አልለየለትም። አትሌቲኮ ማድሪድ መጫወት ከጀመረበት ቀን አንስቶ 67 ጨዋታዎች ላይ ተሰልፎ መጫወት ሲችል 25 ግቦችን ማስቆጠር ችሏል። አትሌቲኮ ማድሪድን የተቀላቀለው በ2024 መሆኑ ይታወቃል። ተጫዋቹ ክለቡ ወደሚወደው የአትሌቲኮ ማድሪድ ተቀናቃኝ ወደ ሆነው የባርሴሎና ክለብ መቀላቀል ተቀዳሚ ምርጫው ቢሆንም አትሌቲኮ ማድሪድ ግን አሁን ድረስ ተጫዋቹን ለተቀናቃኙ አሳልፎ መስጠትን ባለመምረጥ በ130 ሚሊዮን ዩሮ ኮኮሬሽን ጨምሮ በሚደረግ ስምምነት የመድፈኞቹና የአትሌቲኮ ጉዳይ ሊፈታ ከጫፍ መድረሱን ዴይሊ ሜል ስፖርት አመሻሹን ባወጣው ዘገባ አሳውቋል። አርጀንቲናዊው አጥቂ ጁሊያን አልቫሬዝ አትሌቲኮ ማድሪድን ለመልቀቅ ጥያቄ ካቀረበ በኋላ ትናንትና ወዲያ ለመጀመሪያ ጊዜ ወደ ሜዳ ተመልሷል። ይሁን እንጂ ጁሊያን አልቫሬዝ ከክለቡ ደጋፊዎች ከፍተኛ ተቃውሞና ስድብ አስተናግዶ ወጥቷል። አልቫሬዝ ጨዋታው ሲያበቃም ከቡድን አጋሮቹ ጋር ወደ ደጋፊዎቹ ሳይቀርብ በቀጥታ ወደ መልበሻ ቤት አቅንቷል። አሰልጣኝ ዲያጎ ሲሞኒ ከጨዋታው በኋላ አልቫሬዝ ከቡድን አጋሮቹ ጋር ወደ ደጋፊዎች ያልቀረበው በክለቡ ውሳኔ መሆኑን ተናግሯል። አልቫሬዝ አሁንም ክለቡን መልቀቅ እንደሚፈልግና ባርሴሎናን መቀላቀል ህልሙ እንደሆነ ለተጫዋቹ ቅርብ የሆኑ ሰዎች ገልጸዋል። ተጫዋቹ ለባርሴሎናም ቁጥር 1 ኢላማ ቢሆንም አትሌቲኮ ማድሪድ ለባርሴሎና መሸጥ አይፈልግም። የሰሜን ለንደኑ ክለብ አርሰናል በበኩሉም ጁሊያን አልቫሬዝን ለማስፈረም ለረጅም ጊዜ እየወተወተ ይገኛል። አትሌቲኮ ማድሪድ ተጫዋቹ አይሸጥም ሲል የነበረ ቢሆንም አሁን ላይ የ150 ሚሊዮን ዩሮ ከቀረበ ሊሸጠው እንደሚችል አሳውቋል። ይሁን እንጂ አሁንም ቢሆን ለተቀናቃኞቹ ባርሴሎናና ሪያል ማድሪድ የመሸጥ ፍጹም ፍላጎትም የላቸውም። ይህ በእንዲህ እንዳለ 150 ሚሊዮን ዩሮ ከአርሰናል ከቀረበ ግን ክለቡ ተጫዋቹን ሊሸጠው እንደሚችል ተነግሯል። መድፈኞቹ ግን እስካሁን ገንዘቡን እንዳላቀረቡና ይህን ያህል ገንዘብ ያቀርባሉ ተብሎ እንደማይጠበቅ ተነግሯል። ተጫዋቹ በዓለም ዋንጫ ወቅት ክለብ መቀየር ለእግር ኳስ ሕይወቱ የተሻለ አማራጭ እንደሆነ መግለጹ ይታወሳል። ከዚያ ንግግር በኋላ ከትናንት በስቲያ ለመጀመሪያ ጊዜ ለአትሌቲኮ ማድሪድ ተቀይሮ በመግባት ተጫውቷል። አልቫሬዝ በ67ኛው ደቂቃ ተቀይሮ ከገባ በኋላም ደጋፊዎች በፉጨት ተቃውሞ ያሰሙ ሲሆኑ ክለቡን እንዲለቅም ጠይቀዋል። አርጀንቲናዊው አጥቂ ጨዋታው ሲጠናቀቅም ደጋፊዎችን ሳያመሰግን በቀጥታ ወደ መልበሻ ክፍል አምርቷል። አሰልጣኝ ዲያጎ ሲሞኒ ተጫዋቹ ወደ ደጋፊዎች እንዳይቀርብ ክለቡ ውሳኔ ማሳለፉን ሲገልጹ፣ ግብ ጠባቂው ያን ኦብላክ በበኩሉም ሁኔታው አስቸጋሪ እንደነበር ጠቅሶ
ቡድኑ ከጎኑ እንደሚቆም ተናግሯል። በሌላ በኩል የተጫዋቹ ቀዳሚ ምርጫ ባርሴሎና ቢሆንም አትሌቲኮ ማድሪድ ተጫዋቹን ለላሊጋ ተቀናቃኙ ለመሸጥ ፈቃደኛ ባለመሆኑ ምክንያት የካታላኑ ክለብ በዝውውር ተስፋ እየቆረጠ ሲሆን እንደ ላውታሮ ማርቲኔዝ ያሉ ሌሎች አማራጮችን መመልከት ጀምሯል። በአንጻሩ አርሰናል ከአትሌቲኮና ከተጫዋቹ ወኪሎች ጋር ንግግር በማድረግ ላይ ይገኛል። አትሌቲኮ 150 ሚሊዮን ዩሮ ገደማ የሚጠይቅ ቢሆንም መድፈኞቹ እስካሁን ይፋዊ የገንዘብ ጥያቄን አላቀረቡም። የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ በቀሩበት ወቅት የአልቫሬዝ ቀጣይ ማረፊያ ጉዳይ ትልቁ መነጋገሪያ ሆኖ ቀጥሏል። ታዲያ አርሰናሎች በግራ መስመር ያለባቸውን ክፍተት በዞሊስ ቢሞሉትም ነገር ግን የሱን ቦታ ተክቶ የሚጫወት ተጫዋች ለማስፈረም እየተንቀሳቀሱ ይገኛሉ። ተጫዋቹ ወደ አርሰናል ቤት እንዲመጣ ደግሞ የሚያስገድደው 2 እና 3 ምክንያቶች አሉ። ሪያል ማድሪድን አሊያም ባርሴሎናን አትሌቲኮ ማድሪድ እንዲቀላቀል ባለመፈለጉና መድፈኞቹ ማርቲኔሊን ለአልሂላል ለመሸጥ ዝግጅታቸውን እያጠናቀቁ እንደሆነና ማርቲኔሊም ወደዛ ለማቅናት ፍላጎት በማሳየቱ የተነሳ ተጫዋቹ ወደ መድፈኞቹ ቤት የመክተሙ ጉዳይ የሚጠበቅ ሲሆን ከወኪሎቹና ከሌሎች አጋሮቹ ጋር በመሆን ከአርሰናል ሰዎች ጋር በለንደን ተገናኝቶ መነጋገሩም የውስጥ መረጃዎች እየወጡ ይገኛሉ። ተጫዋቹ አርሰናልን ለመቀላቀል የመጨረሻ ምርጫው ቢሆንም በቀዳሚነት ባርሴሎናን የመቀላቀል ፍላጎት ቢያሳይም አትሌቲኮ ማድሪድ ያቀረበው የ150 ሚሊዮን ፓውንድ ዋጋ ግን በፍጹም ለባርሴሎና የሚጨበጥ አይደለም። እንዲሁም ተጫዋቹን ወደ ባርሴሎና ለመልቀቅ አትሌቲኮ ማድሪዶች ፍጹም ፍቃደኛ ባለመሆናቸው መድፈኞቹን የመቀላቀል ጉልህ አማራጭ ቢኖረውም መድፈኞቹ ግን የተጠየቀውን ገንዘብ ለመክፈል ፍጹም ፍቃደኛ አይደሉም እያሉ ይገኛሉ። መረጃዎቹ እንደሚያሳዩት ከሆነ መድፈኞቹ ይህ የዝውውር መስኮት ከመዘጋቱ በፊት ከ1 እና 2 በላይ ተጫዋቾች ለማስፈረም ፍላጎት ስላላቸው ይህንን ክፍያ ለአንድ ተጫዋች ማውጣትን ምርጫቸው እንዳልሆነ መረጃዎች እየጠቆሙ ይገኛሉ። አንድሬ ቤርታ በበኩላቸው ፊታቸውን ወደ ጁቬንቱሱ ተጫዋች ማዞራቸው እየተነገረ ይገኛል። ጁቬንቱስ ተጫዋቹን በ70 ሚሊዮን ዩሮ ከሸጠላቸው ምንም አይነት ሌላ ተጫዋች ለማስፈረም እንቅስቃሴ ውስጥ እንደማይገቡ ይፋ አድርገዋል። ታዲያ ተጫዋቹም ባርሴሎና ወይስ አርሰናል የመጪው መዳረሻው መቋጫ ይሆን አሊያስ በዛው በስፔን አትሌቲኮ ማድሪድ ለቀሪ ዘመናት የሚጫወት ይሆናል? የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ ስለምትከታተሉን ቻናላችንን ስለምታግዙ ከልብ እያመሰገንን በሌላ ዝግጅት በሌላ ተጠባቂ ፕሮግራም እስክንገናኝ ድረስ በያላችሁበት ቸርና ሰላም ከእናንተ እንዳይርቅ በመመኘት ነው የዛሬን በዚሁ የማበቃው። ቸር ይግጠመን።